ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ዛሬም ዓለም ላይ የተሰሙ ጉዳዮችን ተቀስቀስ አድርገን ቀጥሎ ደግሞ ወደ ዋነኛው ጉዳያችን እንገባለን። በኢትዮጵያ ውስጥ ያለውን ጉዳይ መዳኘት የሚፈልጉ ኢትዮጵያን ማፍረስ የሚፈልጉ አካላት ከግብጽ አንስቶ ኤርትራን ጨምሮ ማለት ነው። እንግዲህ ኢትዮጵያ እንደ ኤርትራ የተበታተነች ወይም እንደ ኤርትራ የደቀቀች ትናንሽ ሀገራት እንዲሆን ነው የሚፈልጉት። እንግዲህ አንደኛው ማሳያ ኤርትራ እንደነበረች ይታወቃል። ኤርትራን ሲያስገነጥሉ ማለት ነው። ያ ማሳያው ምንድነው? ምስራቅ አፍሪካ ላይ ኢትዮጵያ ግብጽ በዋነኝነት የምትፈልገው የተሸነሸኑ አቅም የሌላቸው ሀገራት ብዙ ቢሆኑ ውሃዋን እንደፈለገች መጠቀም ትችላለች። እንግዲህ ጦርነቱንም ግጭቱንም ሁሉንም ነገር ለምናየው በሰሜኑ ኢትዮጵያ ክፍል አካባቢ ላይ ነው ትኩረትም እንዲያደርግ የሚፈልጉት። ምክንያቱም በሰሜኑ ኢትዮጵያ ክፍል ላይ ነው የአባይ ወንዝ መነሻ የሚያደርገው። በአማራ ክልል በዛም አካባቢ ያሉ ቦታዎች ሰላም ባይሆኑ ኦር ደግሞ መተው ያን ቦታ ቢቆጣጠሩ ግብጾች ተስፋ ይሰጣቸዋል። ስለዚህ በምንም መልኩ ኢትዮጵያ ላይ ያለው ጦርነት እግዚአብሔር ከልክሎልን ነው እንጂ ግብጽ ኢኮኖሚዋን ካዳከሙባት ነገሮች መካከል አንዱ ኢትዮጵያ ላይ ያላት ትኩረት ነው። ከፍተኛ ገንዘብ ነው እየተፈጨፈች ያለችው። አሁን እንኳን በዚህ አሁን ሰሞኑን እየተሰማ ባለው የጦርነት ዲስኩር ውስጥና ሪትም ውስጥ ግብጽ ብዙ ጦር መሳሪያ ነው እያሻገረች እየሰጠች እንዳለ እየተነገረ ያለው። ኤርትራ አሳልፋ ከኤርትራ ወደ ሰሜን ኢትዮጵያ ክፍል ባሉ ታጣቂ ኃይሎች እጅ ጦር መሳሪያ እንዲገባ ማለት ነው። ከ18 ኮንቴይነር በላይ የጫኑ መኪናዎች ጦር መሳሪያ እንዳስገባች ሲነገር ነበር እና መረጃዎችም አንዳንድ የምስጢርን እየጎለጎሉ አውጥተው የሚያሳዩ የፖለቲካ ተንታኝ ሚዲያዎች ማለት ነው ዓለም አቀፍ ሚዲያዎችም ብዙ የጦር መሳሪያ በግብጽ ወደ ኤርትራ ከኤርትራ ወደ ኢትዮጵያ ታጣቂዎች እጅ መግባቱ በተለይ በህወሓት እጅ ላይ እየገባ ነው የሚል ነገር ነው እየተነገረ ያለው። ለምንድነው የምታረጋው? ከፍተኛ ኮን ወጪ የምታወጣው ጦር ሜዳ ላይ ቀላል አይደለም። ጦርነቱንም ስታስጀምር ግብጽ ኤርትራን ይዛ ኢሳያስ አፈወርቂ በህይወት ያለው ጥቂት አመታት ነው። ሰውየው ሳይሞት በፊት ኢትዮጵያን በታትኖ መሞት ነው የሚፈልገው። ምንም ሌላ ህልም የለውም። ምክንያቱም የኤርትራ ህልውና የሚጠበቀው ኢትዮጵያ ሳትኖር ስትቀር ብቻ። ኢትዮጵያ ካለች ብለው የሚያስቡ ከሆነ ኤርትራ የምትባል ሀገር በብዙ ፈተና ውስጥ እንደምትኖር ያውቃሉ። ማለት ኤርትራ የምትባለውን ሀገር እንደ ህልውና መቀጠል የምትችለው ኢትዮጵያ የምትባለው ሀገር ዩኒፋይድ ወይም አንድ ያልሆነች ኢትዮጵያ ስትኖር ብቻ ነው። የታወቀ ነው በእነሱ ፖለቲካ መሰረት ማለት ነው። ስለዚህ እኚህ ሰዎች አይተኙም፣ እንቅልፍም የላቸው። የኤርትራ ህልውና የተመሰረተው በኢትዮጵያ መፍረስ ነው። የግብጽ ህልውና የሚቀጥለው በኢትዮጵያ መፍረስ ነው። እነዚህ ሰዎች በሚሰሩበት ደረጃ ላይ ከኢትዮጵያ ደግሞ ከነሱ ጋር አብረው የሚሰሩ አካላት ደግሞ አሉ። በጣም ልብ የሚያሳዝነው የሚጎዳው ነገር ማለት ነው። ምክንያቱም ረጅም ርቀት የሚያዩት የጠሉት የፖለቲካ ፓርቲ ካለ ያ የፖለቲካ ፓርቲን ለማንሳት ምንም አይነት ትብብር ቢኖር ትብብር እናደርጋለን ብለው ነው የሚያምኑት። ከሰይጣን ጋር ራሱ መተባበር ካለብን ተባብረን እናነሳለን ነው። መንግስትን ጠልተዋል። መንግስትን ስለጠሉ መንግስትን የጠሉበትን ነገር መስረት አድርገው መንግስት የሚባለው አካል ኢትዮጵያ ላይ ማይኖረው ከማንም አካል ጋር ስንተባበር ብለው ያምናሉ። ያ ደግሞ ኢትዮጵያ እጣ ፈንታዋ ላይ በደንብ አላዩ። እጣ ፈንታዋን በትንትኑን ነው የሚያወጣው። ምን ማለት ነው? እነሱ ታርጌት ያደረጉበት ቦታ ይስታል። የነሱ አላማ መንግስት ማንሳት ሲሆን የግብጽና የኤርትራ አላማ ደግሞ ኢትዮጵያ መበተን ነው። ስለዚህ ተቃዋሚዎች በሚያደርጉት እንቅስቃሴ ግብጽና ኤርትራ ግን ስኬታቸውን ያገኛሉ ማለት ነው። ኢትዮጵያን ይበትኗታል። ከዛም በኋላ እዚህ ጋር ያሉት ደግሞ ታጣቂዎች መንግስት ማንሳት ነው የሚፈልጉት። ኢትዮጵያ የምትባለውን ሀገር ግን ከእጃቸው ያጧታል ማለት ነው። ይሄ በቅዠት ይቻላል ማለት በህልም ይቻላል።
ነገር ግን በተግባር ግን በጣም ከባድ ነው። ምክንያቱም የኢትዮጵያ ህዝብ ደግሞ የሚያመልከው አምላክ ያለው ህዝብ ነው። 130 120 ሚሊዮን ህዝብ በአየር ላይ ተበትኖ የሚበላው የሚጠጣው አጥቶ ከዛ በየቦታው ላይ የተሰደደ በየሀገራቱ ሱዳን፣ ግብጽ፣ ራሱ ኤርትራ በስደት እንትን በስደት በየቦታው ኡጋንዳ፣ ኬንያ። ምክንያቱም ሀገር አትሆንም ቦታ ማንም ሰው ሀገር መሆን አይችልም። እዚህ ቦታ ላይ በነገራችን ላይ ማንም ሀገር መሆን የሚችል ማንም አካል የለም። ለምንድነው? ይሄ በጣም በጣም አደገኛ ቦታ ነው። ቦታው በብዙ አንድ ክልል ከብዙ ክልሎች ጋር ድንበር የሚያደርግበት ነው እና የተሸነሸኑ 170 80 60 ሀገር ሊኖር አይችልም፣ ሊፈጠርም አይችልም፣ ሊታሰብም አይችልም። ስለዚህ ያለው ብቸኛው አማራጭ እግዚአብሔር እቺን ሀገር ማዳን ብቻ እንደሆነ እግዚአብሔር ያውቃል ማለት ለህዝቡ ያስባል። ህዝቡን አይጥልም እግዚአብሔር። አንድ ሁለተኛ ህዝቡም ደግሞ ምንም የመኖሪያ ምንም የመተዳደሪያ አቅም የለውም አሁን ባለበት ሁኔታ ላይ ማለት ነው። መንግስትም የእያንዳንዱን የኢትዮጵያዊ ህዝብ ጓዳ ማየት አልቻለም፣ መመልከት አልቻለም። ለማየትም ፈቃደኞች አይደሉም የመንግስት ባለስልጣናት። የእያንዳንዱ የኢትዮጵያዊ ኑሮ ጓዳው ቢታይ በጣም የሚያስለቅስ ኑሮ የሚኖር ህዝብ ሆኖ ሳለ መንግስትም ባለስልጣናትም ይሄ ላይ አይመለከታቸውም ሲጀመር ማለት ነው። ምክንያቱም የሰውየው ጓዳው ምንድነው አይመለከተውም። ምክንያቱም በአንድ ባለስልጣን ሙሉ ነገር የተሟላለት ነው። ቤቱ ዘይቱም፣ ሽንኩርቱም፣ ቲማቲሙም ስንት ዋጋ እንደሆነ ሳያውቅ ቤቱም ይመጣለት። እንዴት ሆኖ የሰው ሽንኩርት ዋጋ እንዴት ምን ይመለከተው? ምንም አይመለከተውም። አንድ የሚሄደው በቪኤት ነው፣ የሚሽከረከረው በጋርድ ነው፣ በዙሪያው ላይ ታጅቦ ነው የሚሄደው። እህል ሄዶ ከገበያ አይሸምትም። ሄዶ የህዝቡን ፔይን አያውቀው። ባለስልጣኑ ሩቅ ነው። ባይዘዌ ከባለ ሀብት ይልቅ ባለስልጣን መሆን ይሻላል አሁን ባለበት ዘመን ላይ ማለት ነው። ምክንያቱም ባለስልጣን ከተኮነ ኢቭን ባለ ሀብት ኑሮ ውድነቱ ከፍ ማለት ዝቅተቱ ሁሉ ይመለከተዋል። ምክንያቱም አትሊስት ለጥበቃው ሰራተኛ ሲል ማለት ነው። ግን የመንግስት ባለስልጣናት አይመለከታቸውም ይሄ ነገር፣ አያውቁትም። በዙሪያቸው ላይም የሚያውቁት ነገር የለም። በዙሪያቸው ላይም ደሞዝ ተከፋይ ነው ያለው። ደሞዝ ተከፋይ ነው ማለት 20 ሺህ ብር ወይ 30 ሺህ ብር የሚከፈለው ከሆነ ደሞዝ ወይ 10 ሺህ ብር የሚከፈለው ከሆነ 10 ሺህ ብሩን በጀት አድርጎ የሚኖር ማህበረሰብ ያለበት ቦታ ላይ ነው በዙሪያቸው ያሉ ሰዎች ማለት ነው። አያውቁትም፣ ምንም ሴንስ አያረጉትም፣ ስፔሻሊ ባለስልጣናት ማለት ነው። ስለዚህ የህዝቡን ጓዳና ጎድጓዳ ማን ሊመለከት ይችላል ሲባል ተቃዋሚው ውሸቱን ነው የሚሰራው፣ ለህዝብ አይደለም። ባይዘው ወንበር እስኪያገኝ ብቻ ነው የሚሰራው። አንድም ተቃዋሚ የእውነት ለህዝብ የሚሰራ ሊስት ያለው ካለ ሰው ያሳየ፣ አንድም የለም፣ ውሸት ነው። ስልጣን እስኪያገኙ ለምን ስልጣን ለማግኘት ከኤርትራ ጋር ከሰራ አንድ ሰው ስልጣን ለማግኘት ኢትዮጵያ መበተን ከምትፈልገው ግብጽ ጋር ከሰራ አንድ ሰው በፍጹም ለህዝብ ነው የሚሰራው ቢለኝ አላምነው። ለስልጣን ነው የሚሰራው። ፓወርና ስልጣን እስኪይዝ ብቻ ነው። ከያዘ በኋላ አንገትሽን ነው የሚቆርጠው። ምንም ሌላ ነገር የሚያደርገው ነገር የለም። ኃይሉንና ስልጣኑን ብቻ ለመያዝ ነው። የእውነት ለዚህ ምስኪን ህዝብ መንግስትም ተቃዋሚም የእውነት ለህዝቡ የሚያስብ አንድም ሰው የለም። የለም። ህዝቡ በጣም የሚያሳዝን በጣም ምስኪን ህዝብ ነው ኢትዮጵያ ህዝብ። ተገዢና ለህግ የሚገዛ ለስርዓት የሚገዛ ህዝብ ነው። የተማረውም ያደገውም ቁጡ በሆነ አባት እጅ ነው። ስርዓት እያስያዘ እየቀጣ ባሳደገው አባት እጅ ያደገ ህዝብ ነው። ርቦት እንኳን አደባባይ ርቦኛል ብሎ መውጣት የማይፈልግ በጣም ጨዋ ህዝብ ነው። ይሄንን ጨዋ ህዝብ ታዲያ ማን ነው ደግፎት ያቆመው ቢባል ልዑል እግዚአብሔር ብቻ ነው። ባይዘው ከእግዚአብሔር ውጪ ኢትዮጵያን ህዝብ እያስተዳደረ ያለ አንድም አካል የለም። አንድም አካል ለምሳሌ አሁን መንግስት ህዝብ ርቦት አደባባይ ላይ ወጥቶ ስላላመፀ ያስተዳድሩት ነው ቢል ትክክል አይደለም። በእውነት ያስተዳድረው አይደለም። ህዝቡ ውስጡ ልቡ ላይ ያለውን ብሶትና ለቅሶ ለእግዚአብሔር እየነገረ እግዚአብሔር እያስተዳድረው ስለሆነ ልክ ህዝቡን እያስተዳደረ ያለ ይመስለዋል ባለስልጣኑ። ኖ ይሄን ክሬዲት ለእግዚአብሔር ነው የምንሰጠው። ህዝቡ እንዴት እየኖረ እንደሆነ በየቤቱ እግዚአብሔር ልዑል አምላክ ብቻ ነው የሚያውቀው። እንዴት ነው እያኖረ ያለው? እግዚአብሔር በመና እያበላው ነው ህዝቡን እያኖረ ያለው። እስራኤላውያንን በበረሃ አቋርጠው ሲሄዱ ከሰማይ ደረቅ ስለሆነ ሳርም ቅጠልም ተክልም የሚበቅልበት ስላይደለ በረሃው እንዴት ነው የሚሄዱት ብሎ ሰው ሲደነቅ
መና እየመገባቸው እግዚአብሔር ያሳልፋቸው ነበር። አለቱን ምታ ሲለው የመሬባ ውሃ የሚባለው አለቱን ምታ ሲለው ምታው ማነው አንዴ ተመታል። ከዛ ቀድሞ የነበረ አለት ማለት ነው። ውሃ አፈለቀለት። አንዴ ተመቷል፣ ውሃ አፈለቀ። ሁለተኛውን የመሬባን አለት ግን ተናገረው አለው ለሙሴ እግዚአብሔር። ተናገር፣ ቃል አውጣበት፣ ከዛ ውሃ ያወጣል ብሎት ሙሴ ከእግዚአብሔር ጋር ተፎካከረ። ሲቀራረብ ከእግዚአብሔር ጋር መሳፈጥ ጀመረ ሙሴ ራሱ ማለት ነው። ሙሴ እንዴት ከዚህ አለት ላይ ውሃ ልናወጣላችሁ እንችላለን አለ ህዝቡ። እግዚአብሔር ተናገረው አለቱን ያወጣል ብሎ አለኝ እኮ። ትቢት አለው ሙሴ። የዛን ጊዜ እግዚአብሔር አዘነ በጣም። ሙሴ ያደረገው በአለቱ ላይ ሁለቴ መታው። ሁለቴ ሲመታ የመሪባ ውሃ ይባላል። ውሃው ፈለቀ። የፈለቀው ከእግዚአብሔር በወሰደው በትር ምክንያት ነው። ነገር ግን እግዚአብሔር የሰጠው ትእዛዝ ግን ቃል ተናገር፣ ድንጋዩ ላይ ቃል ተናገር፣ ድንጋዩ ውሃ ያፈልቅልሃል። ከዛ ሙሴ በሁለቴ ድንጋዩን መጥቶ ውሃ ፈለቀ። ህዝቡ ውሃ ጠጣ። ግን እግዚአብሔር በሙሴ ላይ አዘነና እስራኤል አትገባም አለ። አንተም እዚህ የምታያቸውም ሁሉ ታዋታላችሁ እንጂ ያለው ሙሴን እስራኤል አትገባም አለ። ከነዓን አትገባ። ህዝቡን እኮ ያሻገረው ሙሴ። ለምን? እግዚአብሔር ለቃሉ በጣም ታማኝ አምላክ። በበረሃ ውስጥ መና እያወረደ የሚያበላ አለት መጥቶ ውሃ አፍልቆ የሚያጠጣ በቃል ስልጣን ነው ያለው። የመጀመሪያው አለት ክርስቶስ ነበር። የክርስቶስ ነው ነገርየው። አንድምታው እግዚአብሔር በጣም የተቆጣበት ምክንያት የአንድያ ልጁ ጉዳይ ስለሆነ ነው። የመጀመሪያው አለት የተመታው አንዴ የተመታ ውሃ ፈለቀ። አሁን ግን ቀጥሎ አለቱ ውሃ ነው፣ ተናገርበት ነው። ለምሳሌ ክርስቶስ አንዴ የተሰቀለ ዓለምን አዳነ። ከዛ ቀጥሎ ሁሌ አይሰቀልም ክርስቶስ። ስለዚህ እንናገራለን፣ በቃል እንጸልያለን፣ በልጅ ሞትና ስልጣን ማረን፣ ይቅር በለን፣ ኃይልም ስጠን ብለን እንጸልያለን። ከዛ ውሃ ይፈልቅልናል፣ መና ይመጣል። ሰው እየበላ እየጠጣ ነው ያለው። አሁን እንዴት እንደሚኖር የሚያውቀው እግዚአብሔር ብቻ ነው። በቃ እግዚአብሔር ብቻ የሚያውቅ ከሆነ መንግስት ይሄንን ያክል የማያውቀው ከሆነ የእያንዳንዱ ሰው ጓዳ በፍጹም ሴንስ አያደርገውም። እኔ ግን ማስበው ቢሆን ደስ የሚለኝ አንድ ባለስልጣን የእያንዳንዱን ሰው ህይወት ሪሰርች ቢሰራ፣ ቃለ መጠይቅ ቢበተን፣ እንዴት ነው እየኖራችሁ ያላችሁት? መንግስት እኮ ነው የማድረግ ያለበት። ባይዘዌ እንዴት ነው እሺ እየኖራችሁ ያላችሁት? ምንድነው? እሺ ይበቃል ወይ? ቃለ መጠይቅ እኮ ማዞር ነው በየቦታው ላይ ማለት ነው። የህዝብን ብሶት፣ የህዝብን ረሃብ፣ የህዝብን ኑሮ አለመቻልን መንግስት ለማወቅ ከፈለገ ኮስቲነር በየቤቱ ይበትናል። ደስ ብሎት ሰው ይሞላል። ይሄን ቃለ መጠይቁን በጣም ደስ ብሎት ነው ሰው የሚሞላው። ከዛ ምን ብሎ ይሞላል? ሽንኩርት የመግዛት አቅም አለሽ? የለሽም? የለኝም። ከስንት እስከ ስንት ብር ነው መግዛት የምትችይው? ከዚህ እስከዚህ። ቤተሰብ ስንት አባላት አሉ? ይሄን ያክል። ሪሰርች እንኳን መንግስት እኮ አልሰራም። የህዝብን ብሶት ችግሩ ምን እንደሆነ እኮ አያውቁም ባለስልጣናት። they never care። yes በጣም የሚያማምሩ ቢልዲንጎች ይሰራሉ። በጣም የሚያማምሩ የኮሪደር ልማቶች እየተሰሩ ነው። አይካድም። ያ በጣም አፕሪሼት ይደረጋል። ነገር ግን ሰው የሚሸት ነገር ግን መኖር አለበት። ሰው እንደ ሰው ማለት ሰብአዊነት፣ እቤት ውስጥ ያለ ሰብአዊነት ምንድነው? አትሊስት ይሄን መጠይቅ እንኳን ቢበትኑት ነው የምነግርሽ። እና ህዝቡ ያለበትን ደረጃ ቢያዩት ህዝብ ራሱ አሰበልን ይላል። አሰበልን። ኮስቲነር ቢበተን የሚበተነው ለመንግስት ጉዳይ ነው። በየቦታው ላይ ቃለ መጠይቅ ሊዞሩ የሚሞሉ ሰዎች ከመጡም የመንግስትን ነገር ለማሟላት ነው የሚመጡት፣ ለሌላ ነገር አይደለም። ታዲያ ማን ነው ያኖረው? ተቃዋሚው ውሸታም ነው። አንድም ለኔ የእውነት እሰራለሁ ለኢትዮጵያ የሚለኝ አንድም አካል አላምንም። ባይዘው ለማመን እኔ ዝግጁ አይደለሁም። ሲጀመርም ዝግጁ አይደለሁም። ሆኜም አላቅም። እኔ ማመልከው እግዚአብሔርን ነው እና እኔ ማመልከውም የሚያኖርም ትክክለኛ መንግስቱ እውነት የሆነለት እግዚአብሔር ብቻ ስለሆነ እግዚአብሔርን ነው። እኔ የምጸልየው በእግዚአብሔር ፊት ነው። ብሶትም ቢኖር የምነግረው ለእግዚአብሔር ነው። ደግሞም እግዚአብሔር የኢትዮጵያን ጉዳይ በእውነት እየቀየረ ያለው እሱ መሆኑን ህዝቡና እግዚአብሔር ብቻ ነው የሚያውቁት። ለምን? ህዝቡ አሁን ከሚያስተዳድረው አካላት ጋር ተለያይተዋል። ሩቅ ነው።
ከመንግስት ጋርም ከተቃዋሚውም ጋር ሩቅ ነው ህዝቡ ማለት ነው። ሩቅ ነው፣ ቅርብ ይመስላል እንጂ ሩቅ ነው። ልቡ ርቋል። ግን ምን ከማን ጋር ነው? ከእግዚአብሔር ጋር ከሚያኖረው እግዚአብሔር ጋር ነው የተቀራረበው የህዝቡ። በየቤቱ ያለቅሳል፣ ይጸልያል። እግዚአብሔር ሆይ ህይወቴን ታውቀዋለህ፣ ኑሮዬን ታውቀዋለህ፣ እባክህ እርዳኝ ሲል እየረዳት ያቺ ነፍስ በጣም ብዙ ቴስቲሞኒ በእነዚህ 10 ዓመት ውስጥ ምናምን ይዛለች ነፍስ። ያቺ ነፍስ ብዙ ምስክርነት አላት። ማንም ባልደረሰላት ሰዓት፣ ማንም ባለስልጣን ባልተመለከታት ሰዓት ያቺ ነፍስ እግዚአብሔር ተመልክቶት እግዚአብሔር ፊድባክ የሰጠው እሱ እንደሆነ የተረጋገጠበት ብዙ ማስረጃዎች እንዳሉ እኛ እናውቃለን። ስለዚህ አሁንስ ማን ነው ጉዳያችን? እግዚአብሔር ነው። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።